እንግዲህ ገጠር ሂደን ገጠሩን በዚህ መልኩ ቀርጬ ለእናንተ ለማሳየት ተገድጃለሁ ማለት ነው። ተኢድ በኋላ ፏፈካ ብለን የምን ድብርት የምን ጠፍሻና ብለን ገጠር ሂደን ዘና ፈካ እያልን ነው ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የመሬም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ? ያለው አልሐምዱሊላህ ሰላም ነኝ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ኢድ ሙባረክ ለሰናንቱም በኸይር ሰሃፊያ ኢዲያይዲን ብያለሁኝ። እንግዲህ በስደት ዓለም ያለነውም አገርም ያለነው ቤተሰብም ጋራ ያለነው በጣም ደስ የሚል የኢድ አልዳሃ በዓል አልፏል ማለት ነው። ኢንሻአላህ ቢኢዝኒላህ ደግሞ የከርሞ ሰይበለን ማለት ነው። የዛሬ አመት በህይወት ያሉ የዛሬቱን ቀን ያላዩት ስንቶቻችን ስንት የምናውቃቸው ወገኖቻችን እህቶቻችን ሁሉ ነገር ስለሌሉ በያሉበት ኢድ ሙባረክ ብለናል ማለት ነው። ሞት እንዲሆን ሀቅ ነው፣ ለማንም አይቀር። አንዱ ሆዶ አንዱ የሚቀርበት ምንም ምክንያትና የምንም እስትንፋስና ሰከንድን እልፍታ የለውም። ሁላችንም ጊዜያችንና ቀናችንን የምንጠብቀው ማለት ነው። እና ሀባይቦቼ እናንተስ ኢድን በየት በልኩ አሳለፋችሁት? መዲያም ኩሽና የበግ ራስ እያጠባችሁ ወለ ኢጃዛ ወለ ቤተሰብ ጋራ። እኛ እንግዲህ አብዛኛውን መዲያም ኩሽና የበግ ራስ እያጠብን ነው ያሳለፍነው። ሰው ባለበት ሀምዲ ነው የሚባለው። ሰው ኑሮ ታሉት መቃብር ይሞቃል አይደል የሚባለው። እና አላህ ሱብሃነ ተዓላ ታመው አልጋ ታመው ሐኪም ቤት የዋሉትንም አላህ ፈረጃቸውን ቅርብ ያድርግላቸው። የታሰሩትንም በቃ ሁሉን ነገር የሞቱትንም ደግሞ የራህመውም ይቀፍለውም ጀነተል ፍርዶስ ይወፍቀውም። እና እንዴት ናችሁ ውዶች? እኔ ሰላም ነኝ። እንግዲህ ተረጅም ጊዜ በኋላ ነው የመጣሁት ወደ ቻናሌን በቃ ትቼዋለሁ ማለት ይቻላል። ተረሳስተናል ቤተሰብም ጋር እንግዲህ አንዴ ገጠር አንዴ ከተማ አንዴ ኢዱን አንዴ እንግዲያውን አንዴ በጉን አንዴ ፍየሉን አንዴ ግመሉን እያስተናገርኩ ደግሞ አሁን ቻናሌ ተዛለኝ ማለት ነው። ኢዱት ያበቃ እንግዲህ ቻናሌን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አሳድጉልኝ። ኢንሻአላህ ቢስሚላ በኢዝሚላ እመጣለሁ እንዴት ተለመደው ማለት ነው። ያው መጀመሪያ ትሰሩ የኖራችሁበትን ስራና ሌላ ቦታ እንደዚህ ትተለቁ በጣም ከባድ ስለሆነ ነው ማለት ነው። እና እኔ ኢትዮጵያን ችላ ልለው የተውኩት ተነባር ስራዬ ስለወጣሁኝ ከዛ ሌላ ቦታ እርግጥ ዋይፋይ ቢኖር ማለት ነው እንደዛ እንደነባሩ ስራ ያልሆነልኝም ሁሉ ነገር ለዛ ነው። መሸስ በህይወት ትንኖር አልጋ ባልጋ ህይወት የላ አይደለ። በዛ መልኩ ኢትዮጵያን ችላ ብየዋለሁ። እና እንግዲህ ውዶችዬ አበረታቱኝ፣ አሳድጉኝ፣ ዋጋ ከፍሌበታለሁ። ቢያንስ ሌላውን ትታችሁ እንቅልፍ አጥቼበታለሁ ማለት ነው ኢትዮጵያን። እና እንዴት ናችሁልኝ ሀባይቦቼ? ሰላም ናችሁ ሆይ? ሀገራችን ኢትዮጵያን ህዝባችንን ቤተሰቦቻችንን አላህ ሱብሃነ ተዓላ ደግሞ ተክፉ ነገር ይጠብቅልን። የከርሞ ሰይበለን። ታይዘነጥል ታይጎነጥል ከርሞ ደግሞ ይችን ቀን ይችን እለት ዘመዶቻችን ጓደኞቻችን ጋር እንኳን ያደረሳችሁ የምንባባል አላህ ያርገን ማለት ነው። ስንቶቻቸው ናቸው ያለቁት? ስንቶቻቸው ናቸው የዛሬን አመት ያልገጠሙት? እና ወላሂ የሰው ልጅ ማለት ነው እኛን አቅለ ዝቅዝቅና እንሰማና እናቀያልን ነው እንጂ አልሐምዲ ወይም ተመስገን አንልም። ለምን የባሳለን ሀገርህን አትልቀቅ የሚባለው አባባል ታውቁታላችሁ? የዛሬ አመትን ስንቶቹ ፏፈካ ብለው በየቤታቸው በየዘመድ አዝማዶቻቸው በየልጆቻቸው ቤት በየራሳቸው ቤት በየጓደኞቻቸው ቤት በየቤተሰቦቻቸው ቤት ስንቶቹ አክብረውታል ይሄን በዓል። አሁንሳ ስንቶቹ ናቸው መሬት ስር የሆኑት? እና የሰው ልጅ በስደት እንኖር በተለየ በዓል ጊዜ ብዙ መከራና ስቃይ ብዙ ውጣ ውረድ ብዙ ልፋት አለው። አረብ ቤት አረቦች ደንታ የላቸውም። ቀቂ ሸቂ ላጪ ክትፊ አቁላሊ ዘርጊ ሱፍራ አንሺ ሱፍራ ነው የሚሉት እንጂ አረግ በዓል ነው 5 ደቂቃ 20 ደቂቃ 30 ደቂቃ እንኳን ቁጭ ብላ ረፍቷን ታጣጥም። ቤተሰቦቿን እንኳን አደረሳችሁ ዘመዶቿን እንኳን አደረሳችሁ ብለው ይሰልሙ ዘና ይበሉ አይሉ ጣጣ ያላቸውም የራሳቸው ሆድ ይሙላ
እኛ ሻይ ታነጠጣ እነሱ 3-4 ነገር ይበላሉ ማለት ነው። የበሉበትን እኛ ሻይ አፍልተን ሻውን ታንጠጣ ስራ ያዙናል። ያን ስራ ሰርተን ሰጥተናቸው ያን በልተው ያናንሱ ይሉናል። ያን ያነሳነውን እቃ ያሰራንበትን ትናጥብ ሌላ ያዙናል። ያን ሌላኛውን ደግሞ ሰርተን ትንሰጣቸው የእኛ ሻይ ግማሹን ታንጠጣው ወይ እቃ ማጠቢያ ይደፋል ማለት ነው። እነሱ ጋር ስንቱን ይበሉታል። እኛ እንዲህ ብርጭቆ ሻይ ጠጥተን ታንጨርስና በዚህ እኛ ኢትዮጵያዎች በተለይ ትንሽ ተናጋሪዎች እና ትንሽ ትዕቢተኛና ይከፋናል። ግን ቢሆንም ሁሉን ችሎ ታልሆነ ህይወት አልጋ ባልጋ ስላልሆነች ከባድ ነው ማለት ነው። እና ውዶችዬ አላህ ተሰብረኞቹ ጋር አላህ ያርገን። እና ፈዲራን እንግዲህ የመዲነቱል ሙነወረ ፈዲራ ይሄን ይመስላል ማለት ነው። በረገናችን ላይ የመዲነቱል ሙነወረ ፈዲራ ተምር የለውም። ተምር እንደዚህ በግ ምናምን አትክልት የለውም። እኔ በማውቀው አሁን የሌላው ሀገር ፈዲራ ተምር አለ፣ ዛፍ አለ። በቃ ደስ ይላል። እንስ ብሌል እንኳን ጀርጅር ይዘራሉ፣ በቅዱንስ ብዙ ይዘራሉ። የመዲና ሙነወረ ግን መዛሪያ የለውም። ጀበልና እንደምታዩት ነው ማለት ነው ውዶችዬ። እና ቪዲዮው ተተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አጠንክሩኝ፣ አበረታቱኝ። እኔም ኢንሻአላህ ቢኢዝኒላህ በቀጣይ ቪዲዮ ከችፍ በኮረኮንች እያልኩ እመጣላችኋለሁ ማለት ነው። እና እንግዲህ አገራችን ሰላም ያርገው። የሀገራችን ነገር ሁላችንም ዋጋ መክፈልና ማሰብና መጨነቅ፣ ዱአ ማረግ፣ ጸሎት ማረግ እያሰላለብን ዱአ ማረግ ግድ ይለብናል ማለት ነው። እና ውዶችዬ የዛሬው ቪዲዮዬ ይሄን ይመስላል። የገጠሩን ጉብኝት ነው የማሳያችሁ። ቀጣይ ቪዲዮ በሌላ እመጣለሁ። ሞቅ ደመቅ ሸብረቅ እንደ በላይነሽ ፎቅ እያልኩ እመጣላችኋለሁ በራሴ። እስከዛ ደህና ሁኑ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ትንሆን ነው ተቦታ ተነቃንቀን የምንኖረው። ቻው፣ ደህና ሁኑ።